በቦሌ ክፍለ ከተማ በነበረው ህዝባዊ የውይይት መድረክ ላይ የተለያዩ የህብረተሰብ ክፍሎችን የወከሉ ነዋሪዎች በተሰሩ የልማት ስራዎችና መሰራት በሚገቡ ጉዳዮች ዙሪያ ከመንግስት ከፍተኛ ኃላፊዎች ጋር መክረዋል። ነዋሪዎቹ በከተማ አስተዳደሩ የተከናወኑ የልማት ስራዎች ከተማዋን የቀየሩና የረጅም ጊዜ ችግሮችን የፈቱ ስለመሆናቸውም ተናግረዋል። በአዲስ አበባ ከተማ አስተዳደር ከልጅነት እስከ እውቀት ያሳለፍንበት፣ ያደግንበት፣ የተማርንበት፣ የኖርንበት ከተማ ነው። ትናንትናና ዛሬ ስናወዳደር እኔ አንዳንድ ጊዜ ተኝተን ስንነሳ ለውጦች ራሱ በጣም ያስደምሙኛል። አዲስ አበባ ትላንትና የነበረች ቆሻሻ ዛሬ ጽዱ ከተማ ሆና በፊት በስሟ ብቻ አዲስ አበባ የነበረች ዛሬ ግን በእውነት በዓለም እንድትታወቅ ያደረገ መንግስት ነው። ስለ ትምህርት እኔ ተናግሬ አልጠግብም። ዛሬ ትምህርት ቤት ቁርስ፣ ምሳ ቅድም አባቴ ተናግረዋል። ምንም የሌላቸው ልጆች በሰሃን ለማታ ለራታቸው ይወስዳሉ። ምገባ ማዕከላችን እሱ ላይ የሚመገቡ ድሃ እናቶች ብታዩ በጣም ሁሉ ጊዜ ነው የሚያስደስተው። የከተማዋ የውሃ አቅርቦት ሁኔታ በውይይት መድረኩ ላይ ከተነሱና ምላሽ ካገኙ ጥያቄዎች መካከልም አንዱ ነው። አንዳንድ ቦታ ላይ ስንጠይቀው እኩል አይነት አገልግሎት አናገኝም። ስቲል ነው የመጠጥ ውሃ ያልተዳረሰበት አንዳንድ ቦታ ላይ አለ። የውሃ አቅርቦትን ለማስፋት የተሰሩ ያሉ ስራዎች ዝርዝር በእቅድ ላይ ለማመላከት ተሞክሯል። ይሄ እንዳለ ሆኖ በፈረቃም ቢሆን በስርዓት ውሃ መደርስበትን ሁኔታ ከመፍጠር አንጻር ሰፊ ስራዎች የተጀመሩ ስራዎች ተጠናክረው የሚቀጥሉ ነው የሚሆነው። ከዛም ባለፈ ያው በቅርበት ያሉትን ችግሮች ደግሞ ተከታትለን የሚስተካከሉትን እያረምን እንሄዳለን። ሌላኛው በነዋሪዎች የተነሳው ጥያቄ የቤት አቅርቦትን የተመለከተ ሲሆን ከተማ አስተዳደሩ ባለፉት ጥቂት ዓመታት በመቶ ሺዎች የሚቆጠሩ ቤቶችን ገንብቶ ማስተላለፉም ተመላክቷል። የ97 ኦር የ2005 ቤት ቆጣቢ 40/60 እና 20/80 የሚባሉ ስቲል ነው ተስፋ ሳይቆርጡ ይቆጥባሉና ከቤት ልማት አንፃር የቤት ልማት ላይ ከ97ም ይሁን ሌሎችን ሞዳሊቲዎች ተቀይሯል። በአጠቃላይ በ20 ዓመት ያደግ ቤት ለማቅረብ በሰራባቸው ጊዜ 176,000 ቤቶች ናቸው የተሰሩት። ነገር ግን በለውጥ መንግስት 380,000 ቤቶችን ገንብቶ ለተጠቃሚ ማድረስ ተችሏል ማለት ነው። ማወዳደር ይቻላል። በ4 እና በ5 ዓመት ለዘመናት ሲፋቁ የነበሩትን ፕሮጀክቶች በመጨረስ ነዋሪውን የቤት ተጠቃሚ ለማድረግ እየተሰሩ ያሉ ስራዎች በዚህ ዓመት ደግሞ 100,000 ቤቶች ገነባሉ። እነዚህ የከተማዋን ነዋሪ የቤት ፍላጎት ለማሟላት የሚሰራ ነው። መንግስት ብቻ ሳይሆን ግን በሪል ስቴት በማህበራትና በተለያዩ ሞዳሊቲዎች የቤት ጥያቄዎችን ለመመለስ በሰፊው የሚሰራ ይሆናል ማለት ነው። ከአገልግሎት አሰጣጥ ጋር በተገናኘ አሁንም ችግሮች አሉ የነዋሪዎቹ ጥያቄ ሲሆን ከተማ አስተዳደሩ ችግሩን ለመፍታት ዘርፈ ብዙ እርምጃዎችን እየወሰደ ይገኛልም ነው የተባለው። አገልግሎት አሰጣጥ አገልግሎት የሚሰጠው ሰው ልክ እንደዚህ አመራር ጎንበስ ቀና ብሎ ህዝብን የሚያዳምጥ ነው አንዳንዱ፣ ወይንስ ወንበሩን እንደው ገዝቶ ያገኘ የሚመስላቸውም ሰዎች ይኖራሉ። እዛ አካባቢ መልካም መልስ መመለስ ራሱ መልካምነት ነው። አገልግሎቶችን ከንክኪ ነፃ በሆነ መልኩ በቴክኖሎጂ ማገዝ አንዳንድ ከደግድሙ የሚታነሷቸውን ቅሬታዎች እያስወገደ ነው የሚሄደው። አሁን ለምሳሌ የመሶብ አገልግሎት በቅርቡ ነው የተጀመረው። እዛ ላይ የሚያጋጥሙ ችግሮችን ደግሞ እየፈታን እንቀጥላለን ማለት ነው። ስለዚህ የተነሱ ጉዳዮችን በተለይ ከአመራር አንፃር ወደ ታች ሲኬድ ያሉ ችግሮች አሉ የሚል ተነስተናል። ማስታወሻ ወስደናል። የት አካባቢ በምን አይነት ሁኔታ ነው እነዚህ ችግሮች እየታዩ ያሉት የሚለውን እንፈትሻለን። የብልጽግና ፓርቲ ዋነኛ አጀንዳ ለትውልድ የሚተላለፉ ልማቶችን ሰርቶ ማለፍ ነው ሲሉ የገለጹት ደግሞ ህዝባዊ ውይይቱን የመሩት የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ ናቸው። የኛ አጀንዳ የጉባ ብስራቶችን ባስቀመጥነው ጊዜ ፈጽመን የኢትዮጵያን ማንሰራራት ማረጋገጥ ነው። የኛ አጀንዳ ዘላቂ የሆኑ ለትውልድ የሚተርፉ ስራዎችን ሰርቶ ማለፍ ነው። እርስ በራሳችን የምንተራኮስበት፣ የምንጋጭበት፣ የምንተላለቅበት አጀንዳ ለብልጽግና ለዚች ሀገር አይመጥንም። የኛም ምርጫ አይደለም። ኢትዮጵያ ፍላጎቶቿን የሚያሳኩና በዓለም አቀፍ ደረጃ ቀና የሚያደርጓት የልማት ስራዎች የተከናወኑ መሆናቸውን የገለጹት ደግሞ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊው ዶክተር ቢቂላ ሁሪሳ ናቸው። በብዙ መንገድ ኢትዮጵያ በመነቃቃት ላይ ትገኛለች።
ኢትዮጵያ ፍላጎቶቿን የሚያሳኩ በዓለም ደረጃ ቀና የሚያደርጉ በርካታ ስራዎችን በመስራት ላይ ትገኛለች። እንደ ኢትዮጵያዊ አንድ ስለሆነን ችግሮቻችንን ለመፍታት አንድ ሆነን እንቆማለን የሚል ብስራት ነው ይህን ሁሉ ነገር እያመጣ ያለው። ኢኮኖሚያችን ቀና እያለ ጠንካራ እየሆነ ለኮሮና የማይበገር፣ ለግጭት የማይበገር፣ ለተፈጥሮ የማይበገር፣ ለተለያዩ ችግሮች የማይበገር ከውጭና ከውስጥ ለሚቃጣ የጠላት ሽኩቻ የማይበገር ኢኮኖሚ እየተገነባ እየመጣ ነው ያለው። በቦሌ ክፍለ ከተማ በነበረው ህዝባዊ የውይይት መድረክ ላይ መንግስት የከተማዋን ብልጽግና እውን ለማድረግ የጀመረው የልማት ጉዞ ተጠናክሮ እንዲቀጥልም ጥሪ ቀርበዋል።